በዚህ ወቅት ሳውል ወደ ኢየሩሳሌም የመጣበት የመጀመሪያው ምክንያት ምንድነው? ኢየሩሳሌም የመጣበት ምክንያት ምንድነው? ይሄንን የሚነግረን ራሱ ነው። እዛው ገላትያ ላይ ገላትያ ምዕራፍ 1 ከቁጥር 18 ላይ ከዚያ ወዲያ ከ3 ዓመት በኋላ ይልና ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትሁ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ይላል። ለምንድን ነው የመጣው? ወደ አገልግሎት ገብቷል እኮ ኦልሬዲ ጀምሯል። እየመሰከረ ነው። ኢየሱስ የእግዚአብሔር ልጅ ነው ብለዋል። ክርስቶስ ነው ብለዋል። ስራውን ጀምሯል። አሁን ወደ ኢየሩሳሌም ሄደ። ለምን? እዚህ ላይ እንደነገረን ከሆነ ኬፋን ልጠይቅ ይላል። በቃ አንድ ሰው ነው አይምሮ ውስጥ ያለው። ኬፋ በአረማይክ ነው፣ በግሪክ ጴጥሮስ ነው፣ ሌላ ማንም አይደለም። ያው አለት ማለት ነው። ኬፋ ስመጥር ሆኗል። መቼም አንደኛ በጌታ ዘመን በታሪኩ ያው ፈጠን ብሎ በመገኘት ይታወቃል። ሲፈጥን ደግሞ አንዳንዴ ይወድቃል፣ አንዳንዴ ደግሞ ይነሳል። አንዳንዴ ይሰናከላል ያሰናክላልም፣ አንዳንዴ ደግሞ ይጠቅማል ፍጥነቱ። ኤኒዌይ የመንግስተ ሰማያት መክፈቻዎች የተሰጡት ሰው ነው። የበዓለ ሃምሳ ዕለትም እነዛን ሁሉ ነፍሳት 3000 ነፍሳት በነበሩት አማኞች ላይ እንዲጨመሩ ምክንያት የሆነ ሰው ነው። ቀጥሎ በነበረው ቤተ መቅደስ አገልግሎት ከዮሐንስ ጋር ሆኖ 5000 ሰው እንዲያምን ምክንያት የሆነ ሰው ነው። ይሄ ሁሉ ሲሆን ሳውል እዛው ኢየሩሳሌም ከተማ ነው የነበረው። የበዓለ ሃምሳ ዕለት የሰበከው ማን እንደሆነ ያውቃል። ሽባው የተፈወሰለት የ40 ዓመት ሽባ የተፈወሰለት ማን እንደሆነ ያውቃል። ኬፋ ጎልቶ ወጥቷል። በሰባኪነት የመንግስተ ሰማያት መክፈቻዎችን በመጠቀም ከሌሎች ሐዋርያት ጎልቶ ወጥቷል። አስተዳደራዊ ኃላፊነት የለውም። በአስተዳደር በኩል ኃላፊ የሆነው ያዕቆብ ነው። ወደፊት ምዕራፍ 21 ላይ እናያለን። የሆነ የሃይማኖት መሪ አይደለም ጴጥሮስ፣ ግን በአገልግሎቱ ግን መንፈስ ቅዱስ ተጠቅሞበታል። ወሬው ተወርቷል። ተቃዋሚዎችም ያውቃሉ። ያ በሊቀ ካህናት ገረዶች ፊት የካደው ዛሬ በቤተ መቅደስ አደባባይ በታላላቅ መድረኮች ኢየሱስን እያከበረ ነው። እና ይሄ ለካ ያኔ ሲያሳድድ የሚያውቀው ነገር ውስጡ አለ ማለት ነው። ሳውል አሁን የሰማይ ብርሃን አግኝቶት ከ3 ዓመት በኋላ ተመልሶ ኢየሩሳሌም ሲመጣ ትዝ ያለው በእነዚህ ደቀ መዛሙርት መካከል ዋናው አገልጋይ ማን ነው? ከዚህ ወንድም ጋር መተዋወቅ አለብኝ። የህይወት ልምድም መካፈል ይገባኛል። ምክንያቱም አሁን አደራ ተሰጥቶኛል፣ ስራ ተሰጥቶኛል፣ ትእዛዝ አለብኝ። ከሰማይ የተገለጠው የከበረው የናዝሬቱ ኢየሱስ እነሱ በአካል ሲያስተምራቸው የነበረው ያ ኢየሱስ አሁን የአገልግሎት ሸክም አደራ ሰጥቶኛል፣ ሾሞኛል። እስኪ ልተዋወቅ። አዎ አብሮ ሰራተኞች ናቸው። በአንድ ፊልድ ላይ ነው የሚያርሱት፣ በአንድ እርሻ ላይ ነው የሚያርሱት፣ አንድ ህንፃ ነው የሚሰሩት፣ የአንድ ህንፃ መሰረት ነው የሚጥሉት። ስለዚህ እንዲህ አይነት ወንድማማቾች መተዋወቅ አለባቸውና ኬፋን ልጠይቅ እንጂ ከኬፋ ልማር አላለም። ከኬፋ ስልጣን ልጠይቅ አላለም። ልጎበኘው ነው በቃ ቪዚት። ኬፋን ልጠይቅ ወደ ኢየሩሳሌም ወጣሁ ይላል። እንግዲህ በአጋጣሚ ሁሉም ሐዋርያት እንዳልነበሩ ነው የምንረዳው። ወይም ለአገልግሎት ተሰማርተዋል፣ በተለያየ ምክንያት ብቻ አንድ ላይ አላገኛቸው። ከኬፋ ውጪ ያገኘው ሰው ካለ አንድ ሰው ማን ነው? የጌታ ወንድም ያዕቆብ። ከጌታ ወንድም ከያዕቆብ በቀር ሌሎቹን አላየሁም ነው። በቃ ተዋወቀ እነሱን። ጊዜው በጣም አጭር ጊዜ ነው፣ 15 ቀን ብቻ ነው። በኢየሩሳሌም በነበረው በዚህ የ15 ቀን ቆይታ ውስጥ ሳውል ምን አደረገ? ሐዋርያት ሥራ ላይ ስንመለስ ያደረገው ይነግረናል። ምንድነው የሆነው?
ደፍሮ የሚል ቃል አለ። አሁንም በጌታ በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ ይላል። ስለዚህ ስለ ኢየሱስ ስም በፊት ግን ምን ያደርግ ነበረ? የኢየሱስን ስም የሚጠሩትን ምን ያደርግ ነበረ? ምዕራፍ 26 ላይ ሲናገር ምንድነው ያለው? በምኩራብ ሁሉ ብዙ ጊዜ እየቀጣው ይሰድቡት ዘንድ ግድ አልኳቸው፣ ያለ ልክ ስቆጣባቸው እስከ ውጭ አገር ከተማዎች ድረስ እንኳን አሳድድ ነበር ይላል። ኢየሱስን ይሰድቡት ዘንድ ያስገድድ ነበር። እንኳን ሊጠራው እሱ ራሱ ሌሎቹ ራሳቸው አማኞቹ የሚወዱትን ስም እየጠሩ እንዲሳደቡ ማለት ነው። ይህን ያደርግ የነበረው እንዴት ነው ታዲያ አለመታዘዙን የሚበቀለው? አሳዳጅነቱን እንዴት ነው የሚቀበለው ስንል እዛው ከተማ ላይ እዛው ኢየሩሳሌም ያሳደደበት ከተማ ላይ በኢየሱስ ስም ደፍሮ መሰከረ። ክብር ለጌታ ይሁን። በጌታ በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ ይላል። አሁን ተቀበሉት። በርናባስ አስተዋወቀው። ከዛ ኬፋ ተቀበለው፣ ያዕቆብ ተቀበለው። ከዛ ያገኛቸው ጥቂት ሰዎች ተቀበሉት። አስፈሪ ነገር እኮ ነው ያለው። ሁሉም ነገር አስፈሪ ነው። ግን በኢየሩሳሌም ይወጣ ይገባ ነበር ነው የሚለው። በቤተ ክርስቲያን አዲሶችን ጌታ የጠራቸውን ሰዎች ለመቀበል እጃችን የተዘረጋ ልባችን የተከፈተ መሆን አለበት። ምንም ጥያቄ የለውም። ግን ደግሞ ከዚህ የምንማረው ምንድነው? የሌሎችን ምስክርነት ደግሞ ማግኘትም አግባብ እንደሆነ እንረዳለን። አዎ፣ በተለይ እንግዳ ሰው ከሆነ ገና የምንቀበለው ወይ የምንመሰክርለት ሰው ከሆነ እናውቀዋለን ከጅምሩ፣ እኛው መስክረን ነው የሚያምነው። ግን አምኛለሁ አገለግላለሁ ብሎ የሚመጣ ሰው ካለ ግን አሁን ጳውሎስ ቁጭ ብሎ ሊማር አይደለም እየመጣ ያለው፣ ወይም ደግሞ ገና አሁን መስክሩልኝ ሊላቸው አይደለም። አሁን እኔ ራሴ ሐዋርያ ነኝ ብሎ ነው እየመጣ ያለው። በዚህ ደረጃ አማኝ ነኝ፣ ደቀ መዝሙረኛለሁ፣ ከሰማይ በራእይ ታይቶኛል እናንተ ጌታ እና ሐዋርያ አድርጎ ሾሞኛል እያለ እኮ ነው እየመጣ ያለው። በዚህ ደረጃ ቤተ ክርስቲያን ዝም ብላ ነው ብላ ብትቀበል አግባብ ይሆናል እንዴ? ይሄም አንድ ትምህርት ነው። እዚህ መጽሐፍ ላይ እንዲካተት ከተደረገበት አንዱ ምክንያት በርናባስ ራሱ ምስክር ሆኖ የቀረበበት ምክንያት፣ ጌታም በበርናባስ በኩል ለነሱ የሚሆን ማስረጃ የሰጠበት ምክንያት አንዱ ይሄ ነው እና ሌላ ምስክር ሊያስፈልግ ይችላል። ወይም ደግሞ በእኛ ዘመንም ከአንድ ጉባኤ ወደ ሌላ ጉባኤ ሰው ሲሄድ ቀደም ብሎ ደቀ መዝሙር የሆነ ሰው ወደ ሌሎች ወደማይታወቅባቸው ቦታዎች ሲሄድ እነዛ ምስክር የሚሆኑ ሰዎች ደብዳቤ ጽፉለታል አይደል? የምስክርነት የድጋፍ ደብዳቤ እናደርጋለን። እነዚህ ነገሮች በሙሉ መለኮታዊ ዕውቅና ያላቸው ጌታም የተቀበለው አሰራር ነው። እንደዚህ ስንል ግን አንዳንድ ጊዜ እንደ ስርዓትና እንደ ሕግ ይሆንና የሚታወቀውን ሰው ሁሉ መልካም ምስክርነት ያለውን ሰው ደጋግመን የምናውቀውን ሰው ሁሉ የሥርዓት ያህል ዝም ብሎ ወረቀት ካልያዝክ ምናምን ማለት ደግሞ ያ የራቀ መስበር ነው የሚሆነው። አሁን ሳውል አዲስን በኋላ ነገሩን ይረዳል ነው እንጂ ለጊዜው ሊቀበሉት ባለመቻላቸው ምን ሊሰማው እንደሚችል አስቡ። ነገሩ ግን ተቀይሯል። ነገሩ ግን ከጌታ እንደሆነ ስለተረዳ እሱም በደስታ ነው። ከገባ በኋላ ጌታ እንዴት እንደታየው እንዴት እንደለወጠው አጠቃላይ ሪፖርት በርናባስን ይዞ ለሐዋርያት እንዳቀረበ ነው የምንመለከተው ማለት ነው። እግዚአብሔር የተባረከ ይሁን። ከዛ በኋላ ግን ጌታ ኢየሱስ ክርስቶስ ወደዚህኛው አዲስ መንጋ ውስጥ ቀላቅሎታል። በዚህ መንጋ ውስጥ ካለው ትልቅ ነገር አንዱ ምንድነው? ነፃነት ነው።
በሩ እኔ ነኝ አለና ጌታ በበሩ የሚገባ ይድናል አይደል? ከዛስ ይድናል ብቻ ነው እንዴ? ከዳነ በኋላስ ይገባል ይወጣል መሰማሪያም ያገኛል። ይሄ ይገባል ይወጣል የሚለው ነገር ነፃነቱን የሚያሳይ ነው። ሐዋርያውም እዚህ ስፍራ ላይ ከደቀ መዛሙርቱ ጋር ከተባበረ በኋላ ነፃነት ተሰማው። እነሱም ተቀብለውታል። ያኛውን አልፈራውም። የድሮ ጓደኞቹን አሳዳጁን ዓለም ምንም አልፈራውም። በጌታ ያለውን አርነት ተጠቀመ። በኢየሩሳሌም ከተማ ይገባ ይወጣ ጀመር። ከዛ በኢየሱስም ደፍሮ መናገር። አሁን ኢየሩሳሌም ከተማ ላይ ኢየሱስን ስም ማስተዋወቅ ድፍረት ይጠይቃል። በመጀመሪያም ገና እንደተለወጠ ደማስቆ ምኩራቦች ላይ ደፍሮ ነበር ይመሰክር ነበር። አሁንም ደፍሮ ነው የሚመሰክረው። በውጭ ባለው ዓለም ውስጥ ጌታ ኢየሱስ ክርስቶስን ለማስተዋወቅ አንዱ ፈተና ፍርሃት ነው። ይሄ ፍርሃት ከምን ይመጣል? ነፃነታችንን ካለማወቅ ነው። በክርስቶስ ኢየሱስ ያገኘነውን ነፃነት መረዳት ያስፈልጋል። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንደገና በባርነት ቀንበር አትያዙ ከሕግ አኳያ የተነገረ ቢሆንም ግን መረዳት ያለብን የኛ ጌታ በሞትን አሸንፎ በክብር ተነስቶ በሰማያዊ ስፍራ ጌታም ክርስቶስም ሆኗል። እግዚአብሔር ሁሉን ከእግሮቹ በታች አስገዝቶለታል። የእሱ መልእክተኞች ነን። እንዲህ ከሆነ በእርሱ የተሰጠን ነፃነት አለ። በቃ በየትኛውም ቦታ ስንወጣ ስንገባ ነፃ ልብ ያስፈልገናል። እንዲህ ከሆነን እንደፍራለን። ለግለሰብም ለማህበረሰብም ለቤተሰብም ለፈለገው አካል በኢየሱስ ስም ደፍረን እንወጣለን። ከሰማይ ለታየን ራእይ ከታዘዝን ድፍረት አለ። በእርሱ ያገኘነው ነፃነት ድፍረት ይሰጠናል። የተቀደሰ ድፍረት ማለቴ ነው። የሰውን ሰብዕና መድፈር አይደለም። ጌታ ኢየሱስን ለመግለጥ የሚያስፈልግ የተቀደሰ ድፍረት ለወንጌል አገልግሎት በጣም ወሳኝና ጠቃሚ ነው። ጌታ ይርዳን። ከዛ በኋላ የሆነው ነገር ምንድን ነው? ከግሪክ የመጡ አይሁድ እዛው ኢየሩሳሌም ይኖሩ የነበሩ አሉ። እነሱም ይከራከሩት ነበር ይላል። ሳውልን ከግሪክ አገርም መጥተው ከነበሩት አይሁድ ጋር ይነጋገርና ይከራከር ነበር ይላል። ያው መቼም እነሱ ናቸው ሊጀምሩ የሚችሉት ብዬ አስባለሁ። እንዴት አንተ እንደዛ አብረን እንዳልነበርን አሁን እንዴት አድርገህ ነው የተለወጥከው? ያኔ በዋናነት በመሪነት ስታሳድድ እነሱን ለማጥፋት ስትንቀሳቀስ እንዳልነበረ እንዴት ነው ዛሬ አሁን የምትሰብከው? ገላትያ ላይ ምንድነው የተባለው? በፊት ያሳድድ የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር ይላል። በይሁዳ ያሉት ክርስቲያኖቹ ራሳቸው ፊቱን አያውቁትም፣ ግን ወሬው ወጥቷል። ያሳድድ የነበረውን ሃይማኖት ይሰብካሉ። ለነሱ ያው ሃይማኖት ስለሚመስላቸው፣ ግን እውነት ነው፣ ሕይወት ነው። አንድ ጊዜ ለቅዱሳን የተሰጠ ሃይማኖት ሲባል እውነት ማለታችን እሱን ይሰብክ ነበረ። ይሄ ወሬ ተወርቷል። እንደዛ የሚሉት ሰዎች ናቸው እነዚህ። ስለዚህ ግን እሱ እንዲሁ ዝም ብሎ አይገባቸውም ብሎ ሊተዋቸው አልፈለገም። አንድ ሁለተኛ ፈርቷቸው ምንም መልስ እንደሌለው ሰው አልሸሻቸውም፣ ተጋፈጣቸው። ወይም ሌላውን ኮንሲኩዌንስ አላሰበም። ማለት አሁን ከነዚህ ሰዎች ጋር መነጋገር መከራከር ምናምን የሚያስከትለው ችግር ሊኖር ይችላል፣ መከራ ይመጣል ወዘተ የሚለው ነገር በሱ ውስጥ የለም። አሁን በክርስቶስ ፍቅር ልቡ ተቀጣጥሏል። አሁን በትኩስ ፍቅር ነው ያለው። ለኢየሱስ ዲፌንድ ማድረግ ነው። በኢየሱስ ወገን ቆሞ መከራከር፣ ስለ ኢየሱስ ስምና ክብር ማውራት፣ ጥያቄ ይመጣል ለኢየሱስ መመለስ። በተገፋባት ከበር ውጭ በተጣለባት በዚያችው ከተማ ይሙት ተብሎ በተወሰነባት በዚያችው ከተማ ክርስቲያኖች ስለ ስሙ በተሰደዱበት በታሰሩበት በዚያችው ከተማ የሚከራከርለት ተገኘ። ከዛው ካሳዳጆቹ። አቤት እግዚአብሔር እጁ ረጅም ነው አይመስልም ማለት። እዚህ እኮ ለጌታ የተለዩ ደቀ መዛሙርት ያልሰሩትን ስራ አሁን ገና አዲሱ አማኝ ከዛ ካሳዳጆቹ አሁን ወደ ተሰዳጅነት የመጣው አዲሱ አማኝ ለኢየሱስ ይከራከር ጀመር።
ይሟገት ጀመር እና ይገርመኛል። እስጢፋኖስ ሲገደል ምን ነበር እሱ በዛ ሰዓት ላይ ሳውል በሚሉት አንድ ጎበዝ ስር ልብሳቸውን አስጠበቁ ነው የሚለው ቁጥር 18 ላይ ምዕራፍ 7 ቁጥር 18 ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ ይልና መጨረሻውም ላይ ይህንን ብሎ አንቀላፋ እስጢፋኖስ። ከዛ ሳውልም በእርሱ መገደል ተስማምቶ ነበር ይላል። እስጢፋኖስ እንዲገደል መነሻ የሆኑት ሰዎች እነማን ናቸው? ከግሪክ መጥተው የነበሩ አይሁድ የነፃ ወጪዎች ምኩራብ በምትባል ምኩራብ አካባቢ የነበሩ ሄለናውያን ከግሪክ የመጡ አይሁዳውያን ናቸው። ምዕራፍ 6 ላይ ታገኟቸዋላችሁ። እና ለዛ አጀማመሩ እንዴት ነው? ልክ እንደዚህ ነው። ክርክር ነበር ያኔም። በቃ ይከራከሩት ነበር እስጢፋኖስን። እስጢፋኖስ ደግሞ ይናገርበት ዘንድ ያለውን ጥበብና መንፈስ ሊቃወሙ አልቻሉም ነበር። በኋላ ሲያቀታቸው ወዴት ነው ሄደው? ወደ ሐሰተኛ ክስ፣ ሐሰተኛ ምስክር መፈለግ፣ በሐሰት መክሰስ። ከዛ በኋላ መድረኩን ተጠቅሞ እስጢፋኖስ ደግሞ በጣም ተናገረ። ፋይናሊ በድንጋይ ወግረው ገደሉት። ኤኒዌይ እንዲህ ነው ታሪኩ። ሳውል ይሄ ሁሉ ያውቃል። አሁን ሌሎች ሰዎች አይደሉም፣ የዛን ጊዜ ጓደኞቹ ናቸው፣ ልብሳቸውን ሲጠብቅላቸው የነበሩ። እዛ ቆሞ እነሱ በድንጋይ ሲወግሩ እኮ በዓይኑ አይቷል። እነዛው ሰዎች አሁን ክርክር አመጡ። ለኢየሱስ ተከራከረ። አልፈራቸውም። ሞትን አይቶታል፣ ራሱም አድርጎታል። በድንጋይ ሲወገር ሰው አይቷል። ሰው በድንጋይ ተወግሮ ሲሞት ምን እንደሚመስል በዓይኑ ያየ ሰው ነው። ለዚህ እውነት እስጢፋኖስ እዚህ ምድር ላይ ሆኖ በተከፈተ ሰማይ ውስጥ ላየው ኢየሱስ ሲሞት አይቷል። የሱ ደግሞ ይበልጣል። ከተከፈተው ሰማይ መጥቶ በደማስቆ መንገድ ላይ ለታየው ኢየሱስ ሊወገርለት ቆርጧል። አልፈራቸውም። ይከራከር ነበር ስለ ኢየሱስ። በቃ አቋም ይዞ ነበር። እንዲህና እንዲህ የለም፣ ሁለት ቦታ አልሆነም። ግልጽ ነበረ። እግዚአብሔር ይርዳን ወገኖች። መስመሩን በደንብ እናስምረው። ከአንድ ነገር ወደ ጌታ ስንመጣ በፊት ከነበርንበት ሁኔታ ጋር ያለውን ልዩነት በወፍራሙ አስምረን ግልጽ እናድርግ። እነሱንም አናምታታቸው ወገኖቼ፣ ግልጽ እንዲሆን እናድርገው። ከክርስቶስ ጋር ራሳችንን እንቁጠር። ጊዜው ካልደረሰ ጸጉራችንን የቆጠረው ጌታ በታማኝነት እንደቆጠረው ይቀጥላል። አሳልፎ አይሰጠንም። ያለ ጊዜው አይሆንም። ስለዚህ ሳውል ገና ለአሕዛብ የተጠራ ሐዋርያ ነው፣ ለአይሁድም አይደለም። ለተገረዙት ሳይሆን ላልተገረዙት የተጠራ ነው። ባልተገረዙት መካከል ጌታ ሥራ ሊሰራበት አቅዷል። ስለዚህ ያንን ሳይፈጽም በእነዚህ ሰዎች እጅ አሳልፎ አይሰጠውም። የማምለጫ መስኮት አለ ሁልጊዜም። ከደማስቆ በመስኮት አምልጧል። ከኢየሩሳሌምም መንገድ አለ። ስለዚህ ደፍሮ እንዲናገር ያደረገው ከእርሱ ዘንድ ያለው ዋስትና ነው። ክብር ለእግዚአብሔር ይሁን። እነርሱ ግን ሊገድሉት ፈለጉ ይላል። እያንዳንዷ እሱ ራሱ ያደረሳት ነገር እየደረሰበት ነው። ሰዎች እንኳን አልተቀየሩ። እሱ ራሱ ማን ነው? ሄለናዊ እኮ ነው ጳውሎስ አይደለም እንዴ? ጳውሎስ እኮ በግሪክ ሀገር የኖረ አይሁዳዊ እኮ ነው እሱ ራሱ። የት ነው የተወለደው? ጠርሴስ በአሕዛብ ምድር ያለች የኪልቅያ ዋና ከተማ ናት። በዛሬዋ ቱርክ ደቡብ ምስራቅ ሜዲትራኒያን ባህር ጫፍ የምትገኝ ቦታ ናት ጠርሴስ ማለት። እዛ ነው የተወለደው። ወላጆቹ እዛ ሀገር የኖሩ ናቸው ማለት ነው። ኢየሩሳሌም የመጣው ለትምህርት ነው። ገማልያል እግር ስር ሊማር ነው የመጣው እንጂ ኦሪጂናሊ በአሕዛብ ሀገር የተወለደ አይሁዳዊ ነው። ሮማዊነትን ሳውል ያገኘው በመግዛት ሳይሆን በመወለድ እንደሆነ እናውቃለን። ራሱ ሄለናዊ ነው።
ራሱ የግሪክ አይሁድ ነው፣ የአሕዛብ አይሁድ ወይም በአሕዛብ ሀገር የተወለደ አይሁድ። አሁን ኢየሩሳሌም ውስጥ ከነበሩት ከአሕዛብ ከግሪክ ሀገር መጥተው ከነበሩት አይሁድ ጋር በጣም ጓደኛ እንደሆነ በቃ ግልጽ ነው። ስለሆነም ነው እስጢፋኖስ ሲወገር እስጢፋኖስም ያው ስለሆነ ልብስ ጠባቂ ነበረው። ስለዚህ እነዚህ ከነዚህ ሰዎች ጋር ሲከራከር ከአብሮ አደጎቹ ጋር በጣም ከሚያውቁት ጋር በጣም ከሚግባባቸው ጋር ነው እየተከራከረ ያለው። አያችሁ ሸም የለም። በኢየሱስ ስንሆን ከዚህ በፊት የሚወዱን አብሮ አደግ የነበሩ እኛን ይመስሉ የነበሩ በብዙ መንገድ አንድ ነን የሚሉ ሰዎች የነበሩ አሁን በክርስቶስ ኢየሱስ ሲሆን ከእሱ ጋር እንወግናለን። ክብር ለጌታ ይሁን። ሰዎቹ ምንም ይሁኑ ከኛ ጋር አንድ የሚያደርጋቸው ተፈጥሯዊ መንገድ ብዙ ሊሆን ይችላል። አንተ የኛ ሆነ ሊሉን ይችላሉ። በብዙ ነገር በአብሮ አደግነት፣ በሰፈር፣ በአገር፣ በቋንቋ፣ በሃይማኖት፣ በምን አንተ ልንባል እንችላለን። ሳውልን እንደሱ የሚሉት ሰዎች ናቸው አሁን የከበቡት። ከነሱ ጋር አማኞችን እያሳደደ ያስወግር ይገድል ነበር። ልብ በሉ። አሁን ምን ሆነ? እነሱ ሊገሉት ፈለጉ። ያደረሰው ነገር እያንዳንዱ እየደረሰበት ነው። መማር ነበረበት። ይጠቅመዋል ወደፊት አገልግሎቱ። እያንዳንዷን ነገር እያወራረደ ነው። አሁን ቀለል እያለለት ነው። ከዚህ በኋላ የራሱን ይጀምራል። ፋይናሊ ምንድነው የሆነው? ማምለጫውን ጌታ አዘጋጀ። ወንድሞችም ይህንን ባወቁ ጊዜ ወደ ቂሳሪያ ወሰዱት፣ ከዛም ወደ ጠርሴስ ሰደዱት ይላል። ቂሳሪያ በሰሜን ከኢየሩሳሌም በሰሜን ምዕራብ በሜዲትራኒያን ባህር ዳርቻ ያለ ቦታ ነው። እዛ ያለው ይሄ ቂሳሪያ ቄሳሮቹ ማለት የሮም መሪዎች የምስራቁን ዓለም በተለይ መካከለኛው ምስራቅ ለመግዛት እንደ ማዕከል የሚጠቀሙበት ቦታ ነው። እዛ ባህር ዳር በመሆኑ ትራንስፖርት የባህር ትራንስፖርት መርከብ የሚገኝበት ቦታ ነው። ስለዚህ ወደ ጠርሴስ ለመሸኘት በጣም ቀላሉ መንገድ እሱ ነው። ስለዚህ ወንድሞች አጀቡትና ከኢየሩሳሌም ይዘውት ወጡ። እስከ ባህሩ ዳር ድረስ ሸኙት። በቃ አሳፍረውት ሊሆን እንደሚችል አስባለሁ። ከዛ እነሱ ተመለሱ። የት ነው የሚሄደው? ወላጆቹ ጋር ወይም የትውልድ ሀገሩ ጋር እዛው እንዲሄድ። ከዛ በኋላ ምን ይሆናል? እነሱም አያውቁም፣ ሳውልም አያውቅም፣ ማንም አያውቅም። እግዚአብሔር ግን ያውቃል። ክብር ለጌታ ይሁን። በጠርሴስ በአገሩ በተሰደደበት ቦታ እንዴት አሳለፈ? ምን ያህል ጊዜ ቆየ? በገላትያ መልእክት እንደምናውቀው ገላትያ ምዕራፍ 2 ላይ ቁጥር 21 ጀምሮ ከዚያ ወዲያ ይላል ወደ ሶርያና ወደ ኪልቅያ አገር መጣሁ ይላል። ስለዚህ ኪልቅያ ማለት ጠርሴስ ዋና ከተማዋ የሆነችባት ቦታ ናት። ሶርያና ኪልቅያ መጥቷል። አሁን ምዕራፍ 2 ቁጥር 1 ላይ ከዚያ ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣ ይላል። መጀመሪያ ወጥቶ ነበር፣ ግን ከ14 ዓመት በኋላ ደግሞ ወደ ኢየሩሳሌም ይወጣል። በኋላ ወጥቶ ምን ይላቸዋል? እንደተገለጠልኝም ወጣ ይላል። በመገለጥ ነው የወጣው። ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን ይልና በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው ይላል። ምንድነው ያስታወቃቸው? በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ከኢየሩሳሌም ከወጣ 14 ዓመቱ ነው። ከተለያዩ ኬፋንና ያዕቆብን ተዋውቆ በኢየሩሳሌም ደፍሮ ስለ ኢየሱስ መስክሮ ስደት ተነስቶበት ወደ ቂሳሪያ ከዛም ወደ ኪልቅያ ሄዷል። ከ14 ዓመት በኋላ ተመለሰ። ምን ነገራቸው ሲባል በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። እንደዚህ ነው የምሰብከው ብዬ ነገርኳቸው ነው የሚለው። ስለዚህ ምን እያደረገ ኖረ? 14 ዓመት ሙሉ በአሕዛብ መካከል ወንጌልን እየሰበከ ወደ ዋናው ስራ ገባ ማለት ነው። በዛ አካባቢ የወንጌል ስራ ይሰራ እንደነበረ በአንድ አረፍተ ነገር ብቻ ልናውቅ እንችላለን እንጂ እንዲሁ ዝም ብሎ ዘመድ ጋር ተመቻችቶ የተቀመጠ አይደለም።
ወላጆቹን አፍቀውት አይደለም። በስደት ነው የሄደው። የተሰደደለትን ጌታ ኪልቅያን መስበክ ይችላል። በጣም ደስ የሚል ነው። በኪልቅያ ያሉ አሕዛብ ይመለከታቸዋል። እና እዛ አካባቢ ጌታን እያገለገለ እንደቆየ መረዳት እንችላለን ማለት ነው። የሐዋርያው የጳውሎስን ታሪክ እዚህ ስፍራ ላይ ለጊዜው ገታ ያደርገዋል። ቅድመ ዝግጅት ነው። ወደ ዋናው አገልግሎቱ ከምዕራፍ 13 ጀምሮ ያሻግረናል። ግን በመካከል ወደ አሕዛብ ወንጌል እንዴት ሊወጣ እንዳለው በየደረጃው ማቅረብ ስለነበረበት ለዚሁ በአሕዛብ አገር ለሚደረገው የወንጌል ሥራ የተመረጠው ዕቃ ሥራውን ከመጀመሩ በፊት ለተገረዙት የተጠራው ጴጥሮስ ለአሕዛብ እንዴት በር እንደከፈተ የመንግሥተ ሰማያት መክፈቻዎችን ተጠቅሞ ለአሕዛብ በሩን እንዴት እንደከፈተ በመካከል ላይ ያስገባዋል። ቦታው ላይ ነው የሚገባው። በኋላ ለጳውሎስ ያቀብለዋል። ስለዚህ የሐዋርያት ሥራ ፍሰት ምንድነው? ከአይሁድ ድንበር በየደረጃው ወንጌል ወደ አሕዛቡ ዓለም እንዴት እየወጣ እንዳለ ማሳየት ነው እንጂ የጴጥሮስን ግለ ታሪክ የጳውሎስን ግለ ታሪክ ማስቀመጥ አይደለም። የሕይወት ታሪክ አይደለም የተመዘገበው። የወንጌል የፍሰት ታሪክ ነው። ለዛ ነው ብዙ ጊዜ የመንፈስ ቅዱስ ሥራ ነው የምንለው ከሐዋርያት ሥራ በላይ። እና ይህንን በሚቀጥለው እናጠናለን። ክብር ለጌታ ይሁን። የጌታ ጸጋና ሰላም ይብዛላችሁ።